ሜላት ለአሴር ምን ስጦታ ትሰጠዋለች ብላችሁ ታስባላችሁ? ስለ አሴር አንስተው ሀኒቾና ሜላት ሲያወሩ ለአሴር ብዙ ነገር ላደርግለት አስቤያለሁ፣ እሱንማ ማስቀየም አልፈልግም እያለች ነበር። ሀኒቾም ስጦታ ልሰጠው አስቤ ምን ልትሰጪው አስበሽ ነው እማዬ ብላ ስትጠይቃት፣ አይ ልጄ የሚደረገው ሁሉ እኮ አይወራም ብላታለች። እውነት ወይዘሮ ሜላት ለአሴር ምን ልትሰጠው ነው? ምናልባትም እንደኔ አስተሳሰብ ወይም እንደኔ ግምት ከሆነ ለእርግብ አዘጋጅታው የነበረውን ወይም ደግሞ ለእርግብ ልገዛላት የነበረውን ቤት ለአሴር ብትሰጠውስ? ወይም ለአሴር ልትሰጠው አስባ ቢሆንስ? ወይም ደግሞ እርግብ የሰረቀችውን ወርቅ ለሱ ልትሰጠው አስባ ቢሆንስ? ብቻ የሆነ ትልቅዬ ነገር አስባለታለች ለአሴር። እንደውም በጣም ልቧ ሰብር ያለው እንግዲህ ተምቹን በፖሊስ አስቀፈድደዋለሁ ከሜላት ጋር ወይም የሜላት ተባባሪ ነው እያለች ነበር። ነገር ግን ደም የሰጠች ልጅ ጓደኛው ነው። ሁለቱ በቃ አንድ አይን ማለት ናቸው። እነሱን ማስቀየም በጣም ከባድ ነው። ተምቹን አስቀየምሽ ማለት አሴርን አስቀየምሽ ማለት ነው። ስለዚህ አሴርን ማስቀየም ደግሞ መቼስ ያው እንደምታውቂው ያንቺን ሕይወት ያተረፈልን ነው። ስለዚህ እንዴት አድርግሽ ነው አሴርን ማለት ተምቹን የምታስቀይሚው ብላታለች። ወይዘሮ ሜላትም ወይኔ አምላኬ ምን አይነት ጉድና ምን አይነት ጣጣ ውስጥ ነው የገባሁት እያለችም እየተጨነቀች ነበር ማለት ነው። ምን አይነት ስጦታ ትሰጠዋለች ብላችሁ ታስባላችሁ? ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮሜንት ላይ አካፍሉኝ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ እውነት ለመናገር እግዚአብሔር በያላችሁበት ሀሳባችሁን ይሙላላችሁ። ከልቤ የመነጨ ምስጋና ነው የማቀርብላችሁ፣ ወይም መርቃትን በሉት። እውነት ከልብ አመሰግናለሁኝ ማለት ነው። እና አሁንም ሀሳብ አስተያየታችሁንም እንድታካፍሉኝ እፈልጋለሁ። ቪዲዮ ሲደርሳችሁ ሁላችሁም ላይክ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ ማለት ነው። እና ወይዘሮ ሜላት ለተምቹ ምን ትልቅ ስጦታ ልትሰጠው ነው? እኔ በጉጉት እየጠበቅኩት ነው። በነገራችን ላይ ምን ሰጥታ ታንበሸብሸው ይሆን? ምን ሰጥታስ ከዛ ከሀዘኑ ከጭንቀቱ ታስወጣዋለች? ሲቀጥል ደግሞ የሀኒቾ ጉዳይስ? እኔ አሁን አሴር መጥቶ ይገላግለን እያልኩኝ ነው በነገራችን ላይ። ምክንያቱም አሴር ሰሞኑን በዚህ በሁለት ፓርት ላይ የለም። የት ነህ አሴር ቶሎ በልና ቶሎ። እኔ የእዝራ ነገር ምኑም አላማረኝም። አንደኛ ደረጃ የወይዘሮ ባዩሽ ልጅ ነው። ሁለተኛ ደረጃ ደግሞ ሀኒቾን በደንብ አድርጎ አጥምዶታል። እናንተ አሁን ሀኒቾ ምንም ነገር አልገባትም። ሀና አላወቀችውም። ነገር ግን ሰላምዬ በጣም ነቅታለች፣ ታውቃለች እንዴት አድርጎ ማጥመድ እንዳለበት እና ልክ እሷ እንድትቀርበው ካደረገ በኋላ እየወደደችው እንዳለ ካወቀ በኋላ ነው እንግዲህ እዝራ እየራቃት የመጣው። እና ምክንያትክ ምንድን ነው ሲባል እኔ በፈለግኩት ሰዓት ሰው መቅረብ በፈለግኩት ሰዓት መራቅ መብቴ ነው ያለው። ግን እንደዚህ ነገር ብሎ ነገር የለም በየትኛውም ዓለም ቢሆን። ምክንያቱም አንድን ሰው በፈለግን ሰዓት ቀርበን በፈለግን ሰዓት የምንርቀው ከሆነ ይሄ ማለት ራስ ወዳድነት ወይም ደግሞ ከራስ በላይ ሌላ ሰው አለማየት እንጂ ይሄ የትክክለኛ ሰው አመለካከት አይደለም። እዝራ እያደረገ ያለው ነገር ግን እኔ እንደሚመስለኝ እያደረገ ያለው በሀና ላይ የእሷን አቴንሽን ለመሳብ ወይም ደግሞ እሷ ምን ያክል እንደምትወደውና እንደምታፈቅረው ለማየት እናም ደግሞ ልክ በራቃት ቁጥር እሷ ወደሱ እየተሳበች እንደምትሄድ ወይም እየሄደች እንደሆነ ለማየት እንጂ በፍጹም እሱ እንዳለው ያደርጋል ብዬ አላስብም እኔ በበኩሌ። ነገር ግን እየፈተናት ነው ያለው፣ እየፈተናት ነው በትልቁ። እሷ ደግሞ ወደዋለች ታውቃላችሁ። እኔ ግን ሀና እውነት ለመናገር በጣም ነው ያናደደችኝ እግዚአብሔርን። አዎ ድራማ ነው፣ ነገር ግን ይሄ በትክክለኛ ህይወትም ያለ ነገር ነው። ገንዘብ የማይቀይረው ነገር የለም፣ ገንዘብ የማያደርገው ነገር የለም። አባቷን አቶ ኖላዊን እንኳን እንደተወቹ እያያችሁት ነው አይደለ? በትንሽ ጊዜ እነዚህን ሰዎች አውቃ፣ ነገር ግን አቶ ኖላዊን እርግፍ አድርጋ ትተዋለች። ምግብ እንኳን ሰርቶ የሚሰጠው አቶ ብቻውን ከቤት ተቀምጦ ነው ያለው አቶ ኖላዊ። ስለዚህ ገንዘብ የማይቀይረው ነገር የለም። እግዚአብሔርን ገንዘብ ባለጌ ነው። ገንዘብ በጣም መጥፎ ነው። አሁን የእሷ ቤተሰቦች በጣም ሀብታም ናቸው። አሁን ትምህርት ቤት እንደፈለገች ሄዳ ትመልሳለች። ይሄን ሰራሽ ይሄን አልሰራሽም የሚላት የለም። የቤት ኪራይ ምናምን ብቻ ጭንቅላቷን የሚያስጨንቃት ነገር የለም። ስለዚህ
አሁን ጭራሹንም ሄዳ ፊቅ ብላለች ከእዝራ ጋር ማለት ነው። አሴርስ ያን ሁሉ ዋጋ የከፈለላት ያን ሁሉ መስዋዕትነት የከፈለው እንደውም ለእናቷ እንኳን ደም የሰጠው እኮ ለእሷ ብሎ እንጂ ለወይዘሮ ሜላት አዝኖላት አይደለም። ግን ይህን ሁሉ ረስታ ይህን ሁሉ ያደረጉትን ረስታ ጭራሹንም እንግዲህ አሴርን ከእዝራ ጋር እያለች አሴር ሄድ በቃ ነው ብራው የነበረው እና አሴር በጣም ልቡ ተሰብሯል። ስለዚህ አሁን መጥቶ የሆነ ነገር ማድረግ አለበት ብዬ አስባለሁ። ግን በሀኒቾና በአሴር ጉዳይ ቤተሰቦች አሁን ተጋብተው እየኖሩ ምናምን የሚባለውን ነገር ይፈቅዳሉ አይፈቅዱም? እኔ እንጃ። የሚፈቅዱ አይመስለኝም በበኩሌ። ምክንያቱም እነሱ የሚፈልጉት እንደነሱ ወይም በእነሱ መጠን የሆነ ሰው እንድታገባ ነው የሚፈልጉት እንጂ አሴርን አግብታ እንድትኖር እርግጠኛ ነኝ ይፈልጋሉ ብዬ አላስብም። ግን እሷ ራሷ ካሰበችበት ሀና ራሷ ከፈለገች ይሄ ነገር ሊሆን ይችላል። ምክንያቱም ከእሷ ሀሳብ ውጭ ወይም ከእሷ ከምትፈልገው ውጭ ማንም እንትን ሊላት አይችልም። ነገር ግን አሁን ችግሩ የሚያስጠላው ነገር በቃ ከእዝራ ጋር እንትን ብላለች፣ ተንጠልጥላ ወይም ፊቅ ብላ ቁጭ ብላለች። እኔ በጣም የደበረችኝ ሆነ ለመናገር። ከዛም ባለፈ ደግሞ ወይዘሮ ሜላት አቶ ኖላዊን ይሄ ወርቅ በመጥፋቱ የእሱ እጅ እንዳይኖርበት ብላ ስትናገር ሰላም የተናገረችውን ሀና ነበረች መናገር የነበረባት። እኔ እግዚአብሔርን በጣም ነው ያናደረችኝ። የእውነት ነው የምላችሁ። ለምን ካላችሁኝ ወይዘሮ ሜላት ብዙ ስታሰቃያት የቆየች ሴትዮ ናት አይደል? ያንን ሁሉ ጉድ ተሸክሞ አባቷ ብዙ ነገር አድርጎላታል። ወይዘሮ ሜላት እናቷ ልጇ ውስጧ ልጇ እንደሆነች እየነገራት ሁሉም ሰው እሷን ልጅሽ እያላት፣ ነገር ግን በእርግብ ተተክታ ሀናን እንደ ስታሰቃያት የኖረች ናት አይደል እንዴ? ግን አሁን ከመሬት ተነስታ ዝም ብላ ሳታረጋግጥ ምናልባትም አቶ ኖላዊ እጁ እየኖረበታል ስትል ምንም አላለችም፣ ምንም አልተናገረችም። ጭራሽ ከእናቷ ጠጋ ብላ ማባበል ነበር የጀመረችው ማለት ነው። ግን ሰላም በጣም ጎበዝ ናት። በቃ እናቴ ናት አትል፣ ወንድሜ ነው አትል፣ አባቴ ነው አትል። በቃ በትክክለኛው ቦታ ትክክለኛ መናገር ያለባትን ነገር ትናገራለች ሰላም። ሀና ግን ሽለጥለጥ በሏት። እመቤቴን በጣም ነው ያስጠላችኝ። ስትሽለጠለጥ ጭራሽ እናቷን አይዞሽ በቃ በሁሉም ነገር ይስተካከላል እናጣራለን ምናምን ነው ስትል የነበረው። እኔ በጣም ተናድጄባታለሁ ማለት ነው ቤተሰቦቼ። እርግጠኛ ነኝ እናንተም እንደኔ ተናዳችሁባት ይሆናል ብዬ አስባለሁ። ከዛም ባለፈ እንግዲህ የወይዘሮ ባዩሽ ጉዳይ ነው። እሱ ብቻም ሳይሆን እርግብ አሁን ምንም አይነት አማራጭ ስለሌላት ወደ ተምቹ ትመለሳለች። ምንም አይነት አማራጭ የላትም። አሁን ለጊዜው ተናዳ ተበሳጭታ እንደዚህ ተናግረዋለች፣ በጥፊ ብለዋለች። እየኮሰኮሰኝ ሰውነትክ አንተ ገላን በደንብ ሳትታጠብ ቆሻሻ ነህ ብቻ ከፍ ዝቅ አድርጋ ተናግረዋለች። ነገር ግን እሱ ራሱ ይህን ሁሉ ተናግረው ይመለሳሉ? አዎ ይመለሳሉ። ምክንያቱም ይወዳታል፣ ያፈቅራታል። ሰው ያው በምትወዱትና በምታፈቅሩት ሰው አጨክኑም። እሷም ራሷ የመጨረሻ አማራጯ ወይም ደግሞ ማንም ስለሌላት እሱ ስለሆነ አማራጯ ተመልሳ ትመጣለች። ምክንያቱም አሁን ወደ ባህር ዳር ሊሄድ የምትል በፖሊስ እየተፈለገች እንደሆነ ሁላችንም የምናውቀው ነው። የትም መሄጃ የላትም፣ የትም መውጫ የላትም። ስለዚህ ወደዛ ወደ ቤቷ ተመልሳ ተረጋግታ ከራሷ ጋር ቁጭ ብላ አስባበት ከዛ ወደ ተምቹ ትደውልለታለች። እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ምንም አይነት አማራጭ የላትም፣ ማንም የላትም። ስለ አክስቷም አስባ ነበር። ወደ ባህር ዳር ሊሄድና በቃ በዛው ስራ ፈልጌ እሰራለሁኝ። ከዛም ባለፈ ደግሞ ያ የበፊቱ ቦይፍሬንዷ ምናልባትም አዝኖ ሊደውልልኝ ይችላል እያለች ነበረ። ካስታወሳችሁ እሱ ወደ ውጭ ሀገር ሄዷል። እሷ ሌላ ገንዘብ ስትጠብቅ እሱ ትቷት ሄዷል ማለት ነው። ስለዚህ ምናልባት እሱ አዝኖ ሊደውልልኝ ይችላል እያለች ነበር። ነገር ግን እዛ ባህር ዳር ሄጄ ደግሞ ቢጠይቁኝስ? ከዛም ባለፈ ለፖሊስ ልታስይዘኝ ትችላለች። የራሷ ጉዳይ። ለፖሊስ ካስያዘችኝ ደግሞ ሁሉንም ጉዷን ዝርዝር አድርጌ ለፖሊስ እናገርባታለሁ ብላ አስባ ነበር። ነገር ግን ያ ደግሞ እንደማይሆን ነው በራሷ እንደገና መለሳ እንትን ያለችው። ምክንያቱም ይሄን ነገር ባደርግ አባዬ ይቀየመኛል፣ አባዬ እሷን በጣም ይወዳታል ከሚገባው በላይ። ስለዚህ አባቴን ደግሞ ማሳዘን አልፈልግም እያለች ብቻ የሆነ ውጥርጥር ብላለች። ወደ ባህር ዳርም አትሄድም። ወደ ባህር ዳር የማትሄድበት ምክንያት ምንም የምታደርገው ነገር የለም። እዛ ባህር ዳር ሄዳ ስራ የማይኖራትም ምንም ነገር አይኖራትም። ስለዚህ ምንም አማራጭ የላትም ከተምቹ ከመደወል ውጭ ወይም ደግሞ ከተምቹ ጋር አውርታ ነገሩን
በእንትን መፍታት ነው ያላት አማራጭ። ሌላ ምንም አማራጭ የላትም። እሱም ሲላት የነበረው ተይ እንደዚህ ከመነጋገራችን ይልቅ ቁጭ ብለን አውርተንበት ነገሮችን በእርጋታ ብናያቸው ይሻላል። ተይ ከላይ ከላይ እንደዚህ አትናገሪ። ሌላ ምንም አማራጭ የለሽም። አንቺ ራሱ ማንም የለሽም። ስለዚህ እኔና አንቺ አንድ ላይ ሆነን የሚመጣውን ነገር ወይም የሚፈጠረውን ነገር አብረን ብናሳልፍ ነው የሚሻለው። ወርቁንም ከፈለግሽ መልሼ ሰርቄ ላመጣልሽ እችላለሁ እያላት ነበር። ነገር ግን ከአሁን በኋላ ከዛ ቤት ገብቶስ እንዴት ብሎ ነው ያን ወርቅ ሰርቆ የሚወጣው ካላችሁኝ፣ ምናልባትም እንግዲህ ልጁ ጥሩ ነው፣ በጣም መልካም ልጅ ነው ምናምን እየተባለ ነው እየተወራለት። ስለዚህ ምናልባትም ከዛ ቤት ደግሞ በድጋሚ የመግባት እድሉ ሊኖረው ይችላል፣ አይታወቅም። ከዛም በኋላ እንግዲህ ያው የሚቀመጥበትን ቦታ ምናምን ስለምታውቅ እሷ ልትነግረው ትችላለች ማለት ነው። ከዛም እንግዲህ ያው ሰርቆ ይሄዳል፣ ያስረክባታል። ሌላ ምንም አማራጭ የለውም። ምክንያቱም አሁን የሚታረቁት ወይም ደግሞ እሺ አንተ ጋር እሆናለሁ የምትለው ይህን አደርግልሻለሁ ስለሚላት ነው። ከዛም ባለፈ እሷ ምንም አይነት አማራጭ ሊኖራት አይችልም፣ የላትም፣ ማንም የላትም። ሲቀጥል ደግሞ ፖሊስ እየፈልጋት ነው። ስለዚህ ምንም አማራጭ ስለሌላት አንድና አንድ የምታደርገው ይሄን ብቻ ነው፣ ወደ ተምቹ መደወል፣ ከተምቹ ጋር የተፈጠረውን ነገር በስነ ስርዓት ማውራት፣ ከዛም ነገሮችን እንዴት አድርገው መፍታት እንዳለባቸው እያደርጋሉ እንጂ አሁን ተበሳጭታ ወይም ተናዳጅ በተናገረችው ነገር ጭራሹንም ከተምቹ ጋር ያላትን ግንኙነት ታቆማለች ማለት አይደለም። ግን አያችሁ፣ ገንዘብ የሌለው ሰው እንደዚህ ነው። እሷ እየቀረበችው ለገንዘቡ ነበረ። ነገር ግን ትክክለኛ ማንነቱን ሲነግራትና ማ እንደሆነ ሲነግራት፣ ያው በነገራችን ላይ ነገሩ ያው እንደዛ ብትልም ያስብላል። አንደኛ ደረጃ ያው ሊሰላት ነው የገባው። ሁለተኛ ያው ፎቶውን መስቀሉን የሰረቀው እሱ ነው። እውነታውን እያወቀ ነው የቀረባት። ብትበሳጭም አይቆጭም ማለት ነው። ቤተሰቦች እንግዲህ እኔ እዚህ ላይ ያበቃለሁ። እናንተም ሀሳብ አስተያየት ካላችሁ አካፍሉኝ። ባባይ